ተበልታችኋል፣ ተግጣችኋል፣ ታርሳችኋል፣ ተሰቃይታችኋል። ኮፒ ሊንክ ሼር አድርጉ። ሪፖርት የሚያደርጉ ሰዎች ስላሉ ኮፒ ሊንክ ሼር አድርጉ ከፈለጋችሁ። እኔ ልንገራችሁ የኔ አቋም ነው። ብትፈልጉት ተቀበሉኝ፣ ካልፈለጋችሁ አትቀበሉኝ። ከፈለጋችሁ ተውት። ከ4 ዓመት በላይ ቆይታችሁ 4 ዓመት በላይ ቆይታችሁ ቤተሰብ ግቡ ኑ። ከዚህ በኋላ ከልጆች ከቤተሰብ አንዳቸው ሆናችሁ ወልዳችሁ ከብዳችሁ ሰው ሁኑ። ትዳራችሁ ኑሩ፣ ውለዱ። እድሜያችሁ እንዳይሄድ ያላለ ቤተሰብ ካለ ባናቱ ይተካል። እርሷችሁ አይወዷችሁም። እግዚአብሔር ምስክሬ ነው። አይወዷችሁም። ይኸውላችሁ ሲጀመር ሰውን ወዶ አያውቅም። ውሸት ጥቅም የሆነ ሪዝን ሊኖረው ይፈልጋል አንቺን ለመውደድ። ወይ ገንዘብ የምትሰጪው ከሆነ ወይ አንበሳ የምታወርጅለት ከሆነ ወይ የምታሽቃብጭለት ከሆነ የሆነ ምክንያት ከሌለው ሰው እናንተን አይወዳችሁም። እግዚአብሔር ብቻ ነው በነፃ የሚወዳችሁ። 4 ነጥብ። ውሸት ነው። ሰው አይወዳችሁ። ሰው ይወደኛል እንደ ነፍሴ ኩላሊት የምታያት ውሸታም ነች። አትወድሽም። ነገር የሆነ ነገር አሳጫትና የሆነ ነገር ጠይቃሽ እንዲበያትና መውደድና ለመውደዷ እያት። ማንም ሰውን ወዶ አያውቅም። ውሸት ከጀርባችሁ ነው ቢስማር ሊሰኩባችሁ ቀን የሚጠብቁላችሁ። እስኪ ውደቁና እንደሚወዷችሁ ይዋቸው። እስኪ ታመሙና እንደሚወዷችሁ ይዋቸው። በእናንተ ቆዳም ይቀበራል። በእናንተ ምን በእናንተ ስቃይ በእናንተ እንባ ይቆማል። መልሱልኝ። ይሄ አጉል መዘናጋታችሁን ተውና ሰው ሁኑ። ሰው ሽተቱ። በሰው ሀገር የማንም ታፔላ የማንም መጠቀሚያ የማንም ጎርፍ አትሁኑ። ማንም እየተጫወተባችሁ ነው ያለው። ይሄ ወደዳችሁን ጠላችሁን ተጋቱት። ይሄ እውነታ ነው። ቤተሰብ አይወዳችሁም፣ ጓደኛ አይወዳችሁ። ኢቭን ማዳሞቻችሁ ስለምትሰሩላቸው ነው እንጂ የሚፈልጓችሁ ስራ ካቆማችሁ አይፈልጓችሁ። በዙሪያችሁ አንድ አምላክ ብቻ ነው የሚወዳችሁ ያለ ምንም ምክንያት ያለ ምንም ሪዝን ከነ ኃጢአታችሁ ከነ ምናችሁ ሊወዳችሁ የሚችለው አንድ አምላክ ብቻ ነው። እናትሽ አትወድሽም። አይገርምሽ? እናትሽ ራሱ አትወድሽም። ይሄ የእናቴ ዘፈን የወንድሜ ዘፈን ወንድሜ ነህ ትዝታ እናቴ የሚል ዘፈን ነው። እሱም ለጥቅም ነው የወጣው። ውሸት ነው። እናንተ ሰው ሁናችሁ በሁለት እግራችሁ ቆማችሁ ከራሳችሁ ጋር ቁጭ ብላችሁ ራሳችሁን መስላችሁ ተገኙ። አለበለዚያ ሰው አይፈልጋችሁም። ውሸት ነው። ሰው ይፈልገኛል የምትይው ይሄ ውሸት ነው። ወድቀሽ ይውና ሰው እንዴት እንደሚወድሽና እንደማይፈልግሽ ይወጥ። ይኸውላችሁ ቤተሰብ የለኝም ሰው የለኝም ብለሽ እግዚአብሔርን አምነሽ ተነሽ። ያላሰብሽው ነገር ይሳካልሻል። ያልጠበቅሽው ነገር ታገኛለሽ። እውነቴን ነው የምነግራችሁ። ሰው በሰው ሀገር ላይ በስብሶ እስኪቀር ቁጭ ብሎ የሚያይ እኔ የሞተችውን እናትሽን ራሱ እየወቀስኳት ነው። ይቅር በለኝ ጌታዬ። ምን አለ መሞቷ ከመቀር ልጅ ነሽ ነይ ግቢና ወልደሽ እንኳን አይቼሽ ልሙት ነይ አይንሽን ልይ ብላ ብትጠራሽ ነው። የ14 ዓመት ልጅ የ31 ዓመት እስኪሆናት ገንዘቧ ስትመጠመጥ ቆይታ አሁን ባዶ እጇን የት ልግባስ ብል የት ልግባ አለች። የት ማን ይቀበለኛል? ቤተሰብ እኮ ረስተውኛል አለች። ይኸው ራሷን የተናገረችው። ተናገሪ። ይኸው ሚውትሽን አንሽና ተናገሪ። ያልሰማሽ ይስማ። እሺ ሳሚ እናቴ አይደለችም። እናቴ ብዙ ጊዜ ግቢ ትለኛለች። እኔ ማለት በሄድም እዛ ምንም የለኝም ማለት ነው። እናቴ የሌለሽ 16 ዓመት ሙሉ ለምንድን ነው ገንዘብ የሌለሽ? ምክንያት ምንድን ነው ማለት ነው? እናቴ ራሱ የኔን ገንዘብ ያን ያህል አልተጠቀመኝበትም፣ አይሰጣትም። ማን ነው የሚጠቀመው ገንዘብሽን ታዲያ? አባቴ ስለሆነ የኔን የሚጠቀምበት። አባትሽ አለ አሁን በሕይወት? እናቴ ነበር የምመልከው። አባትሽ በሕይወት አለ? አዎ። ስልክ ቁጥሩ አለ? ስልክ ቁጥሩን ስጭን እስኪ። አዎ። ስልክ ቁጥሩን በውስጥ ስጭን። በውስጥ መስመር ጻፊልኝ። እሺ በውስጥ መስመር ቁጥሬ ባዮ ላይ ያለ የአባትሽን ቁጥር ስጭኝ። ከዚህ በኋላ ትልኪላቸዋለሽ። አሁን እኮ አቁሜያለሁ። እንዴት አቆምሽ? በምን ምክንያት አቆምሽ? በምን ምክንያት አቆምሽ? ይሄን ራሱ ያስኩት በቃ በራሴ መግባት ስለምፈልግ። 16 ዓመት ኢትዮጵያን አታውቂያትም? አለቃት ሳውዲ ላይ ሌላ ችግር ደርሶብሻል? የመደፈር የሆነ ችግር ደርሶብሻል? ሳሚ ከሆነ በውስጥ አወራለሁ። ይሄንን እዚህ ላይ ማውራት አልፈልግም። ይቅርታ። ስጠፋ በጣም ብዙ መከራ አሳልፌያለሁ።
ሳሙኤል እንደ ሀሳብ ማለት ነው እንደ ሀሳብ ልጅቷ ሚሜ ወደ ኢትዮጵያ የመግባት ሀሳብ ካላት እኔ ጋር ማረፍ ትችላለች። ይኸው በዚህ ሁሉ ህዝብ መሀል ነው ቃል የምገባው እስከምትስተካከል አንዳንድ ነገሮች እስከሚሆንላት ድረስ እኔ ጋር ማረፍ ትችላለች። እህቶቼ እባካችሁ በዚህ አጋጣሚ በስማማ አንዳንድ ነገር በጣም ያስደነግጣል የምንሰማቸውና ራሳችን ብንሆን ራሳችን ብናቅ ከሌላ ሰው ከቤተሰብ አስቀድመን ራሳችን ብንሆን። አሁን እቺ ሚሚ እህታችን ኢትዮጵያን አሁን ቤቷም ቤተሰቦቿም ይጠፋታል፣ ቤቷም ይጠፋታል። ወደ ሀገር ብትገባስ እንዴት ነው የምትሄደው? አድራሻዋስ እውነት አድራሻዋ ራሱ ታውቃለች? በጣም ነው አልግኝና አለምዬ ይቅርታ አድርግልኝና የ14 ዓመት ህፃን ልጁና እኮ ነው ከኢትዮጵያ የወጣችው። የ14 ዓመት ህፃን ልጁና በጣም የ14 ዓመት ልጅ የ18 ዓመት ልጅ ነች ተብላ በፎርጅድ መታወቂያ ነው የወጣችው። ባንክ አካውንት አላወጣች፣ ማንነቷን ሳታውቅ ቤተሰብን ሳታውቅ ምን ሳትል አሁን በ14 ዓመት ወጣ አይደለም በ20 ዓመት ወጥተው 10 ዓመት ቆይተው ሲመጡ አገሩም መንገዱም ሰውም ባህሪውም ተቀይሯል አይደለም እንዴ? እቺ ልጅ የ14 ዓመት ልጅ ሆና ወጣ 16 ዓመት ሳውዲ አረቢያ ውስጥ ተቀምጣ ገንዘቧን አባቷ ሲመጠምጣት ሲበሏት ሲዘርፏት ከርመው 16 ዓመት አንድም ቤት የላት አንድም መግቢያ የላት። ወቁይ እናቷን በስደት ነው ያጣች። ቤተሰቦቿም ራሷት እንጂ አሁን እኮ የሚቀበሏት ራሱ ልጃችን ናት ብለው የሚቀበሉም ራሱ አይመስለኝም። እንደው ልጅቷን ተስፋ ማስቆረጥ እንዳይሆነብኝና ማለት ነው እዚህ ላይ ላሉት ነው የምናገረው፣ ለሚሰሙት እና ለወደፊት ያለፈው አልፏል። እህቶቼ መተን የምንሰራ ለራሳችን ብንተርፍ ያው ቤተሰብ ለመርዳትም ቢሆን ራሳችንም እየጠበቅን ለነገስ እኔስ የሆነ ነገር ቢደርስብኝ ወደ ሀገር ስገባስ ብለን የተወሰነ አንዳንድ ነገሮችን ብንይዝ እንደ ሀሳብ ያው እኔ መካሪ ሁኔ ሳይሆን ከሳሚ ምክር ጠልቤ ነው ማለት ነውና እህቶቼ ከሀገር ስንገባ ብዙ ጊዜ ከቆየን የሀገሩ በዓል የሰፈሩ ምኑ ተለዋውጦ ቤተሰብ ስቲል የኛ ልጅ ነሽ ብለው እህቶችሽ ወንድሞችሽ እህታችን ናት ብለው እስከሚጠይቁን ድረስ እስከዚህን ድረስ ከመድረስ እየዘለቀን 3 ዓመት 2 ዓመት ሰርተን ሄደን ብናይ ሀገሩንም አይተን ብንመለስ መመለስ የማትችሉ ኦኬ፣ ግን መመለስ እንችላለን ሄደን ሰርተን መለወጥ እንችላለን የምትሉ እንኳን እዚሁ ዝም ብላችሁ እዚሁ ባንቀር ዘልቀን ሄደን አይተን ብንመለስ። አለምዬ አንቺ አሁን ሀሳብሽን ሁሉም ለምደውታል። አሁን እኔና አንቺ የምናወራውን ነገር እንዲህ ብታደርጉስ ምን ይሻላችኋል ምናምን የሚባለው ነገር ተለምዷል። አሁን እሱን አይደለም መስማት የሚፈለገው። አሁን ጩኸት የማዳም ጩኸት አለ፣ የቲክቶክ ጩኸት አለ፣ ራስ ጋር ጭንቀት አለ፣ ሰላም ማጣት አለ፣ ምን አለ እዛ ላይ የሆነ የጎደለ ነገር ለመሙላት እየተሯሯጡ ነው ምናምን። አሁን ወደድንም ጠላንም ሁሉን ነገር እርግፍ አድርገን ቁጭ ብለን አሁን በሚሚ የደረሰው በእህታችን እዚህ ጋር አንድ እህታችን አለች። ስምሽ ማን ነበረ ማማዬ? እኔ ነው ቤቴልሄም። አሁን በእሸቱ ፕሮግራም ላይ የእሸቱ ፕሮግራም ቪዲዮውን አይችላታል። ምክንያቱም እንደዚህ አይነት ነገር አረብ ሀገር የነበረውን ስቃዩን ምናምን በእሸቱ ፕሮግራም ላይ ስታስተላልፍ አውቃታል። እንግዲህ ቤቴልሄምን ቤሩት ሀገር ላይ ስትሰራ ከርማ ልጆች የ18 ዓመት ሌላም ህፃን ልጅ አላት። 2 ልጆች አሏት። የሁለት ልጆቹ አባት እዚሁ ያለች ልጅ ነው ማወራችሁ። በአፈ ታሪክ አይደለም። እዚሁ ቁጭ ብላ እዚሁ ገስት ውስጥ ያለች ልጅ ስታወራ የነበረች ልጅ ነው ማወራችሁ። ስትመለስ ባሏ ሌላ 2 ተወልዶ በገዛ ቤቷ ተንቀባሮ ነው ቁጭ ብሎ የጠበቃት። አስባችሁታ? እንዲህ አይነት ነገር ቀድሞ የሚደርሳችሁ ለምንድን ነው? የእናንተ እዚህ መዘናጋታችሁን ብዙ ሰው ለምዶታል። ወደዳችሁም ጠላችሁም ምንም ነገር ልታደርጉ ነው አይደል የፈለጋችሁት? አሁን
መረር ያለ ነገር ልታደርጉ ይገባል። ቤተሰብ ጋር ቀድማችሁ ያለውን ነገር ቀድማችሁ ወቁ። ከመነሳታችሁ ቤት ከማወቃችሁ ቤት በዛ ላይ ይኸውላችሁ ባንክ አካውንት የሌላችሁ ሰዎች፣ በስማችሁ ባንክ አካውንት የሌላችሁ ሰዎች በውክልና ዝግ አካውንት መክፈት ትችላላችሁ። ታውቃላችሁ አይደለ? ሰውየው ራሱ የሚያወጣላችሁ ሰውዬ ኤምባሲ ትሄዱና ውክልና ትሰጡና እዛ ትፈርሙና አሻራ ኤምባሲ ትሄዱና እዛ ጉዳዩን ትጨርሱና ውክልና የሰጣችሁ ሰው ራሱ የምትልኩትን ብር ማውጣት አይችልም። ማስገባትና ቼክ ማድረግ ነው እንጂ የሚችለው ማውጣት አይችልም። ዝግ አካውንት ነው የሚሆነው። ባንክ አካውንት አውጥታችሁ ገንዘባችሁን በራሳችሁ መያዝ ትችላላችሁ። የትም አረብ ሀገር ያላችሁ ይሄ ልንገራችሁ። መጥቻለሁ። ጠርተውኝ ሄጄ ነበር። ወደዳችሁ ጠላችሁ አሁን እየየ ያላችሁ መከራዬን እንደዚህ ሆንኩ ነው እንደዚህ ደረሰብኝ እንደዚህ ሆንኩ ብትሉ አሁን ሚሚ እዚህ ጋር እህታችን ቤቴሌም እህታችን ኢትዮጵያ ስትገቢ ቤተሰብ ጋር ግራ ከምትጋቢ እኔ ጋር ለተወሰነ ጊዜ ቤት አለኝ እኔ ጋር ኑሪ እኔ ጋር ተቀመጭ እኔ ጋር ረፍት አድርጊ እኔ አግዝሻለሁ እያለችሽ ሚሚ እየሰማሽ ነው? አዎ እየሰማሁ። ቴንክ ዩ። ኢትዮጵያ ስትገቢ መግባት እንኳን ከፈለግሽ ማለት ነው ኢትዮጵያ መግባት ከፈለግሽ እንደዛ ማድረግ ትችያለሽ። ገብቶሻል? እሺ እንደዛ ማድረግ ትችያለሽ። ቢያንስ እንኳን እዛ ጋር ሂደሽ እሷ ጋር ማረፍ አለብሽ። ሚሚ ከዚህ በኋላ አቤት ገንዘብሽን አንድ ብር ለማንም እንደማትሰጪ ከዚህ በኋላ ምን ያህል ጊዜ ነው መቆየት የፈለግሽው? ደክሞሻል አይደል? አሞሻል? ህመም የሚሰማሽ ነገር አለ? ሌላ ብዙ የደረሰብሽ ነገሮች እንዳሉ እና እንኳን ደህና ነኝ። እሺ ህመም የለኝም፣ ደህና ነኝ። እሺ ምንድነው ሐሳብሽ? መቼ ነው መግባት የምትፈልጊው ወደ ኢትዮጵያ? ወላሂ የተወሰነ ለያዝ ብዬ ነው። ቢያንስ እዛ ሄጄ እንኳን የሆነ ስራ ከፍቼ እንድሰራ። ከአባትሽ ጋር በስልክ አውርተሽ ደግሞ ምን ይሰራል? ተጣልተናል። መላክ ሳቆም ሁሉም ትተውኛል፣ አኮርፈውኛል፣ ወላ ያናገሩኝ። 16 ዓመት ሲግጡሽ ቆይተው አሁን ብር መላክ ለምን አቆምሽ ብለው ትተውሻል። እኔ ልንገርሽ ይቅርታ አድርግልኝ ካንቺ አላቅም አባት አለኝ ብለሽ እንዳታስቢ። ይቅርታ አድርግልኝ። በህይወትሽ ነገ እግዚአብሔር ካንቺ ጋር ይቆማል። ነገ ህይወትሽን ይቀይረዋል። እግዚአብሔርን ቃል ምገባልሽ ነገር አንድ ነገር ልንገርሽ፣ መድኃኒዓለም ፈጣሪ አንቺን የሆነ ቦታ ያደርስሻል። እግዚአብሔር ምስክሬ ነው። ነገር ግን ይኸውልሽ በውስጥሽ ክፋት አታስቢ። ይቅር በያቸው። 16 ዓመት ተጫውተውብሻል። ለእግዚአብሔር አሳልፈሽ ስጫቸው። ግን ወደ እነሱ ተሳስተሽ እንዳትጠቂ። ከዚህ በኋላ ምን አለሽ? ቤት የለሽ፣ ምን የለሽ፣ የሚወድሽ ሰው የለ። የሚወዱሽ እኮ 16 ዓመት ሲግጡሽ አይቆርሙም ነበር። ሰይጣን ይጋጣቸውና ከዚህ በኋላ አንቺ ባለሽ ገንዘብ ሻይ ቡና ብለሽ የሆነ ነገር ብለሽ ፈጣሪሽ ጋር ሆነሽ እግዚአብሔር የተበደለ ደግሞ 31 ዓመትሽ ገና ልጅ ነሽ። ብዙ ነገር ይገጥምሻል። ቆንጆ ትዳር ይሰጥሻል እግዚአብሔር፣ ልጆች ይሰጥሻል፣ ህይወትሽ ይስተካከላል። እርግጠኛ ነኝ እግዚአብሔር የተገፉ ያስታውሳል፣ የተረሱትን ያስታውሳል፣ የወደቁትን ያነሳል። ኢንሻአላህ ቃል እንገባልሽ። የምታመልኪው ፈጣሪ ከሆነ ቦታ ያወጣሽ። አንቺ ከዚህ በኋላ ወደድሽም ጠላሽም መጠጋት ያለብሽ ወደ አምላክሽ እንጂ ወደ ሰው አይደለም። ይሄን ወጥ ይሄን ካላረግሽ ነገ ተመልሰሽ ችግር ውስጥና አዘቅት ውስጥ ገብተሽ ማየት አንፈልግም። ሰምተሻል? ይሰማሽ ነው? እንግዲህ ይሄላችሁ እህቶቼ፣ ይቺ ልጅ እኔን ትከታተለኝ ነበር። ስለተከተለችኝ ብቻ ትቀየራለች ማለት አይደለም። ዝም ብላ ነበር በደመ ነፍስ የምትከተለኝ ነበር። እኔ ጋራ ምን ያህል ዓመት ነው እኔን ቪዲዮ ምናምን መስማት የጀመርሽው? ቢያንስ ከ6 ዓመት እንደዚህ ዩቲዩብ ላይ ነው የማዳመጠው። ግን ምንም አትስበቃ፣ ሰምተሽ ዝም ነው? ያው እሰማለሁ፣ ግን ያው አለ አይደል። በነገራችን ላይ እጥራለሁ እኮ ብዙ ጊዜ ያው አይሳካልኝም። ግን የሆነ ነገር አቅዳለሁ፣ አይሳካልኝም። አሁን ቆይ ማለት ቆይ ወስነሽ ልትገቢ የፈለግሽበትን ቀን መቼ ነው?
አሁን የተወሰነ ቢያንስ 1-6 ወር ልስራ ብዬ ነው። ከዛ በኋላ ገባለሁ ኢንሻአላህ። እሺ ምን ኢትዮጵያስ ምንድነው መስራት የፈለግሽው? ወላሂ እኔ ምንም አላውቅም። ብቻ እዛው አይቼ የሚሰራውን መስራት ነው። ማንኛውንም ስራ ግን አላየሁትም እኮ እንዴት ማለት እኔ እንጃ። የምታወሪው ጓደኛለሽ? በስልክ የምታወሪው ጓደኛለሽ? በስልክ የምትጀናጀኝ ወንድ? እኔ ወንድ አልቀረብም ሲጀመር ማለት ከዚህ በፊት እና እንግዲህ የምሰራውን አላውቅም፣ ግን ገብቼ እሰራለሁ ማለት ነው። ያው ሰው እንደሚሰራው እኔ አሁን ስራ ገቢ ነኝ ከይቅርታ ጋር ያው ሐሳቤን እንትን ልበል ብዬ ነው። ስልክ ቁጥሬን እልክላታለሁ ለሚሚ። ሚሚ ፎሎ አድርጌ ስልክ ቁጥሬን እልክልሻለሁ። ቀድመሽኝ እንኳን ብትገቢ እግዚአብሔር ረድቶሽ ሰዎች መግቢያ መቀመጫ ማረፊያ ምናምን ነገሮች ከሌሉሽ ይሄንን ከአይምሮሽ አውጪው። ባዶም ቢሆን ምንም ቢሆን እኔ ጋር ትቀመጫለሽ። ገባሽ? መጀመሪያ ለራስሽ አሁን ብዙ ነገሮች ተነግሩሻል። የመረጥሽውን ነው ወደ አንቺ የምትገቢው፣ ወደ ጭንቅላትሽ የምታስገቢው አይደለም፣ የመረጥሽውን ነው። ስለዚህ እስከዛ ከኔ እንኳን ቀድመሽ ብትሄጂ ነገሮችን አስተካክላለሁ፣ ይሄን አደርጋለሁ፣ ይሄንን እሰጣለሁ ምናምን አይደለም እንጂ ከአዲስ አበባ ግን ሰው ከኔ ቀድመሽ ኪንሽ ልብ በል። በስልክም አወራሻለሁ ከፈልግሽ ስልክ ቁጥሬን አሁን ልክልሻለሁ፣ ፎሎ ካረግሽ ማለት ነው። ለሳሚም እልክለታለሁ ውሸት እንዳልሆነ ሚሚዬ። ቆይ እንዳትወጪ እስኪ አሜሪካ፣ አውሮፓ፣ ካናዳ ያላችሁ እንደው ስከሳችሁ ላይ ደርሶ በቃ እናንተ ከላይ እንደው ቅዱስ ሚካኤል ቅዱስ ገብርኤል መስላችሁ ከራሳችሁን የቆለላችሁ ወንድሞቻችን እስኪ እንደው እውነት ከልባችሁ ሰው የምትረዱ ከሆነ ይችን እህታችንን እስኪ እንደው ምን ይመሰለ ባለ አሜሪካ ካናዳ አጋብታችሁ ወደ አሜሪካ ወደ ካናዳ ወሰዷት። እውነት ሳሚ መጣሁሽ። አንዴ ሴትዮ ደውላ ነው መጣሁ፣ ግን አልቆይም። እሺ ይቺ ልጅ እስኪ ቢያንስ አሜሪካ አንድ መቼም አላስቀምጠንሱንም ብላችሁናል። በቃ ጎራችሁ መከራ ነው። ትሞሉን አላችሁ፣ ተሰክሱን አላችሁ፣ ተጠቀጥቁን አላችሁ። የማትሉን ነገር የለም። እስኪ ውሰዷት። አንድ መቼም ለዚች የመሰለች 31 ዓመት ቦንቆቅላ ቆንጅዬ ልጅ መቼም ባላታጡ። እስኪ አውሮፓና ካናዳ ወሰዱና እስኪ እንደው ትንሽ እርፍ ትበል ትተኛስ። ኧረ ሳምዬ እኔ ይሄን አልቀበልህም፣ ይቅርታ አልቀበልም። ሲጀምር አሜሪካና አረብ ሀገር ያለ አሜሪካና ካናዳ ያለ ሰው ሲረዳ ሳይሆን ሲረዳ ነው የምናውቀው። የትኛውን ረድቶ የሚያውቁ ነው? አረብ ሀገር ያለ ሰው እኮ ነው እንትን እያለ ያለው። ማርያምን የምሬን ነው እንዴ። እኛ እኮ አሁን እኮ አሜሪካና ካናዳ ነን ያሉትን እኮ ስንረዳ ነው እኮ የምንገኘው። የት ገንዘብ ሲወጣቸው ነው እነሱ እኛን የሚረዱት? አረብ ሀገር ያለ ሰው ነው ማንኛውም እርዳታ ላይ ያለው። መናጢ ደሃ ናቸው፣ ለጉራ ብቻ ነው ያላቸው። የፈረደበት 1 2 3 ልብስ ለብሰው ይመጣሉ። ሀብታም ይጫወታሉ። የላቸውም እንዴ ደግሞ ከነሱ ጋር ተጣላይ ነው እንዴ? አረብ ሀገር ያለንን የምንሻለው ከነሱ 40 እጥፍ ማለት ነው። ዋይ በቃኝ። ሳሚ ቁጥሬ ልላክልና እሷ ጋር ያለውን ነገር ጨርሰህ ትነግረኛለህ ወይስ እንዴት ላድርግ? እኔ ልወጣ ስለሆነ ይቅርታ። በውስጥ መስመር ፎሎ ተደራረጉና እኔም አሁን ፎሎ አድርጌሻለሁ፣ እሷንም ፎሎ አድርጌያታለሁ እና በውስጥ መስመር እናወራትና ቁጥርሽን ለሌላ ኪልኝ። ከዛ እሷም እኔ አሁን የሚወጣልኝ ምን እንደው ታውቂያለሽ? የአባቷን ቁጥር አግኝቼ በቃ ጫርጌ ተሳድቤ ከወጣልኝ እሱ እንቅልፍ ምተኛው ዛሬ አባቷ ጋራ ሁለተኛ ዓለም ጦርነት ማስነሳት እፈልጋለሁ ስልክ ካልዘጉብኝ። እውነቴን ነው። በቃ እሷ ኮሬክታለች እኮ ከነሱ ማን እንደሚጠቅማት እኛ የምንላትን ሳይሆን እሷ ጭንቅላቷ የሚላትን እኮ ወስና ማድረግ ጀምራለች ይቺ ልጅ። ስለዚህ እኔ አሁን የተናገርኩትን እንዳለ ሆኖ ቀድማኝም ከገባች ድጋሚ ነው የምናገረው፣ ቀድማኝም ከገባች እንዲቀበሏት አደርጋለሁ። የኔ ሰዎች እግዚአብሔር ይስጥሽ። ተጎድተሽ ዋጋ ከፍለሽ እንደ እንትን ተጨፍልቀሽ ነው ሰው የሆንሽ።
እግዚአብሔር ልጆችሽን ይባርክልሽ፣ ቤትሽንም የቤተሰቦችሽን ያስቀመጡት ሰው ያስቀመጡት ነገር ነው የሚጠቅመው አይሻል? ቤተሰቦችሽ ዛሬ ያስቀመጥሽውን ነገር ነው ያገኘሽው እና ብዙ ዋጋ ከፍለሻል። አሁን ደግሞ ለልጆችሽ መድረስ አለብሽ። ከልጆችሽ ደርሰሽ ልጆችሽን እርፍ ማድረግ አለብሽ። ልጆችሽ እንዲያርፉ ማድረግ አለብሽ። ምክንያቱም ያንቺን ፍቅር ይፈልጋሉ። አሁን አንዱን ወደ ውጭ ልትልኪ ፕሮሰስ ላይ ነሻል። አንቺ ግን ከአረብ ሀገር ውጭ ተው ከአረብ ሀገር ውጭ እዛ ኢትዮጵያ ሄደ ምንም ማድረግ ስለማትችል ነው እንጂ እኮ መግባቱን ጠልታ አይደለም። እኔ ዛሬ ቤት ደስ ይለኛል እኮ ግን ሄጄ ዋጋ ከፍለ ሄደ ደግሞ እዛ ጋር እንትን ማለት አሁን ልጆች ያድገዋል። ማንም እንትን አይልም። እንደ ድሮ አይደለም። ገባ? እግዚአብሔር ይመስገን ሁሉን ነገር እግዚአብሔር ነው የሚያደርገው። በኃይል በምን ሳይሆን እግዚአብሔርን ማናገር፣ እግዚአብሔርን በጸሎት መጠየቅ፣ ከእናት ጋር ሰላም መሆን፣ ልጆችን ዋጋ መክፈል ደግሞ እግዚአብሔር ይከፍላል። እና የኔን ጥፋት እስኪ ንገረኝ ሳሚ። አሁን ያንቺ ጥፋት ነው ብዬ የማምነው ነገር የለም። እውነት ለማውራት አንቺ ያጠፋሽው መቼ መሰለሽ? ያኔ ነው ያኔ እንደዚህ ቤተሰብ የዚህን ያህል ይጨክናል፣ ባሌ የልጆች አባት ይሄን ያደርጋል ብለሽ አስበሽው አታውቂም። ነገር ግን አሁን ከአንቺ ቢያንስ ይሄ ትውልድ ሊማር የሚገባው ምን እንደው ታውቂያለሽ? ቢያንስ ምንም አይነት ሰው እንደማይታመንና ሰው የሚገርማችሁ ቀድማችሁ ነገሮችን ቼክ ማድረግ፣ እዛ ያለውን ነገር ቀድሞ ቼክ ማድረግ፣ ይሄ የእናንተ አቋም ማለት ነው። ሰውን እወደዋለሁ እንጂ ይወደኛል ማለቱ በጣም ከባድ ነው። ምንም ጥያቄ የለው። አሁን የሚያስፈልገው ማንም ባጠገቤ ያለው እኔን ጥቅሜን ፈልጎ እንጂ እኔ ጥቅም ከማልሰጥ ከሆንኩኝ ማንም አይፈልገኝም የሚለውን አእምሯችሁ ውስጥ አስገቡ። ማንም ያለ ምንም ሪዝን አይወድሽም፣ ያለ ምንም ምክንያት። በቃ በተለይ እዚህ ተሳስራችሁ ያላችሁ እውነቴን ነው የምነግራችሁ፣ ቼክ አድርጉ ራሳችሁ። ወደኋላ እያስቀራችሁ ያለው ማን ነው? እየጎተታችሁ ያለው ማን ነው? እንድትፈሩ እያደረጓችሁ ያለው ማን ነው? ተስፋ እንድትቆርጡ እያደረጋችሁ ያለው ማን ነው? ማን ነው የሚለውን ቼክ አድርጉ። ያኔ ችግሩ ላይ ነው መጠቀም ያለባችሁ። ችግሩ ላይ ነው መፍትሄ ማግኘት መስራት ያለባችሁ። ቁጭ ብለሽ መወዝወዝ፣ ቁጭ ብለሽ ማልቀስ፣ ከማንም ሄደሽ በገዛ ስልክሽ ከማንም ሄደሽ ጮትና ድንቁርና ሰምተሽ ስድብ ሰምተሽ ብትመጪ ምንም ጥቅም የለም። ይሄ ጥቅም የለም። አሁን ወደድንም ጠላንም ዛሬ የራሳችን ነገር ለምንይዝበት የምንሯሯጥበትና ራሳችን የምናተርፍበት ጊዜ እንጂ ዛሬ ለሰው የምንተርፍበት ሰዓት አይደለም። ያለነው አረብ ሀገር ነው። በሰው ቤት በሰው ጩኸት፣ በተለይ የአረብ ሀገር ጩኸታቸው መከራ፣ አይምሯቸው ሳስቷል። እህቶቻችን ጆሯቸው ሳስቷል። ትንሽ ነገር ነው የሚበቃቸው። እኔ እንደውም በጣም የአረብ ሀገር ጩኸት አይበቃም እንዴ? የቲክቶክ ጩኸት ከሚበዛባችሁ ድጋሚ ተጨማሪ ደግሞ ይሄ። በነገራችን ላይ ሳሚ ይቅርታ አቋረጥኩ። በነገራችን ላይ እዛ ኢትዮጵያ ለምሳሌ ወልደን የመጣን ልጆች የሚገፍ